ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አዲስ ትላንትና ጥር 9 ቀን 2018 ዓ.ም ይፋ የሆነውን የአማራ ፋኖ ብሔራዊ ኃይል ንቅናቄ በሚል ስም ይፋ የተደረገውን የፋኖችን በሙሉ በአንድ ድርጅት ያዋቀረውን ድርጅት በተመለከተ ተጨማሪ ዘገባዎችን ይዤላችሁ መጥቻለሁኝ። ያው እንግዲህ ድርጅቱ ይፋ ከተደረገ ጀምሮ በጣም የተለያዩ አስተያየቶች እየሰማን ነው። በአብዛኛው አስተያየቶቹ የደስታ የፍንደቃ በጣም ብዙ ሰዎች ደስታቸውን እየገለጹ ነው በዚህ በድርጅቱ መመስረት። ለምን ይሄ ድርጅት በብዙ ውጣ ወረድ ውስጥ አልፎ እዚህ የደረሰ ድርጅት ስለሆነ እንደ ትልቅ በቃ ጌም ቼንጀር ማርሽ ቀያሪ ጌም ቼንጀር የሆነ ክስተት ተደርጎ ነው እየተወሰደ ያለው እና በጣም ከጫፍ እስከ ጫፍ ኢትዮጵያውያን የአማራ ማህበረሰብ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በተለያዩ የሀገሪቷ ክፍል ያሉ ማህበረሰባት በሙሉ እንደዚሁም በውጭ ሀገር ያለው የዳያስፖራው በከፍተኛ ደስታ ይሄንን ክስተት እየገለጸው ያለበት ሁኔታ ነው። በጣም ደስ የሚያሰኝ ነገር ነው እና ይሄ ድርጅት ይፋ ሲደረግ ግን ኮንሰርን የሚቃወሙ ሰዎች አሉ። የሚቃወሙ የዚህን ድርጅት መቋቋም ያናደዳቸው ማህበረሰባት አሉ። እነዚህ ደግሞ በዋናነት ከገዢው ፓርቲው ጋር ከአገዛዙ ጋር የተቆራኙ አሁን ያለውን ስርዓት አሁን ያለውን መንግስት ብቻ ሳይሆን የአብይ አህመድ መንግስትን ብቻ ሳይሆን የአብይ አህመድ መንግስትንም እየተቃወሙ ነገር ግን አሁን ያለው የዘር የጎሳ የክፍፍል ኋላ ቀር ስርዓት ይሄ ወያኔና ኦነግ በህዝቡ ላይ የጫኑት ስርዓት እንዲቀጥል የሚፈልጉ ኤሌመንቶችም አሉ። ፋኖ አንድ ሆኖ አሸንፎ በኢትዮጵያ ውስጥ ፍትሐዊ የሆነ መንግስትን እንዳይመሰረት የሚፈልጉ በቃ አማራ ጠል የሆኑ ኤሌመንቶች አሉ እና እነሱ በተለያየ መንገድ ይህንን ክስተት ለማሳነስ አንደርማይን ለማድረግ ብዙ ሲሞክሩ አይተናል እና በእነዚህ ሰዎች ጉዳይ ላይ ሁሉ እያየን ወደፊት የምንነጋገርበትና ምላሽ የምንሰጥበት ጉዳይ ነው እና የተናደዱ አሉ፣ የተበሳጩ አሉ። በሌላ መንገድ ደግሞ በዚህ በሆነው ነገር በጣም ደስተኞች የሆኑ አሉ። ግን ደግሞ ጥያቄዎችም ደግሞ የሚጠይቁ አሉ። በተለይ ይሄ ድርጅት ትልቅ ነገር እንደመሆኑ በብዙ አውራዎች፣ በብዙ እሳት ውስጥ፣ በብዙ ማዕበል ውስጥ፣ በብዙ ፈተና ውስጥ አልፎ በብዙ አውረድ ውስጥ አልፎ ትልቅ መስዋዕትነት ተከፍሎበት ትልቅ ጥረት ተደርጎበት እውን የሆነ ድርጅት ስለሆነ ይሄ ድርጅት መስመሩን እንዳይስት ይሄ ድርጅት ወደ አላስፈላጊ ደረጃ እንዳይሄድ እዚህ ድርጅት ውስጥ ከወዲሁ የታዩ ድርጅቱን በሂደት ሊጎዱ የሚችሉ አንዳንድ ክስተቶችን በማንሳት ቅሬታ የሚያነሱ ሰዎች አሉ። ያ ብቻ አይደለም። እንደገና ደግሞ በዚህ በድርጅት ውስጥ ገሌ አንዳንድ ሰዎች በመግባታቸው አንዳንድ ሰዎች ባለመግባታቸው ቅር የተሰኙ ሰዎችም አሉ። ግን ይሄ ሞስትሊ ከፐርሰናል ጋራ ከስሜት ጋራ የተገናኘ ነው እንጂ ከድርጅቱን መቃወም ሳይሆን ድርጅቱ ውስጥ አመራር መሆን ያልነበረባቸው አመራር መሆን የነበረባቸው ደግሞ ወደ ድርጅቱ ያልተካተቱ በመኖራቸው ቅሬታ ያሰኙዋሉ እና እነዚህ እንግዲህ ድርጅቱ ሲቋቋም አንድ ከፍተኛ የድርጅቱ አመራርን በዚህ ጉዳይ ላይ አነጋግሬ ነበረ እና ምንድን ነው ያለኝ? ቤት ነው የሰራን እና ቤት ሳይሰራ ነገሮችን ፊክስ መጀመሪያ ቤት መስራት አስፈላጊ ነው። ብሪጅ መገንባት አስፈላጊ ነው። ቤቱ ከተሰራ በኋላ ደግሞ ከዛ በኋላ ቤቱ ውስጥ ያሉ ችግሮች ቤቱ እንዲጸዳ መስተካከል ያለባቸው እንዲስተካከሉ ደግሞ አብረን በጋራ እንሰራለን እና የእናንተም አስተዋጽኦ ደግሞ በጣም አስፈላጊ ነው። ቤቱን መሰራቱ ግን ከብዙ መስዋዕትነት በኋላ የተገኘ ስለሆነ ለህዝብ ትልቅ ድል ነው ብሎ ነው ያለኝ እና በጣም ትክክል ነው እና አብዛኛው የፋኖ አመራሮችም እዚህ አሁን አዲሱ ድርጅት ውስጥ የአማራ ፋኖ ብሔራዊ ንቅናቄ በሚባለው ውስጥ በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄ ለመጥራት ይመቻል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምናምን ሲባል ትንሽ ይከብድ ነበር እና ይሄ የአሁኑ ድርጅት ትንሽ ሲምፕል ናት እና በዚህ ምክንያት ይሄንን ድርጅት ሙሉ ፐርፌክት ነው ማለት አይደለም። የሰዎች ስብስብ ነው። የሰው ልጆች ደግሞ ፐርፌክት ናቸው፣ ንጹህ ናቸው ማለት አይደለም። መስተካከል ያለባቸው ክፍተቶች ይኖራሉ። መግለጫዎቹ ለምሳሌ አሁን የመጀመሪያ የወጣውን መግለጫ ጠበቃ አስራት ማርያ ያነበበውን መግለጫ ብታየው እዛ መግለጫ ላይ ራሱ ጥያቄ እናንሳ ቢባል 1 2 3 ብለን የምናነሳቸው ጥያቄዎች ይኖራሉ።
እና ፐርፌክት አይደለም ሁሉ ነገር ሁሉ ነገር እንደ 100% ወይም 200% እንደፈለግነውና እንደጠበቅነው አይደለም። ነገር ግን አብዛኛው ነገር ኦልሬዲ ተቀምጧል። ስለዚህ ያሉ ክፍተቶችም ካሉ ያንን በሂደት እንሞላዋለን በሚል ነው ይሄ ድርጅት ሁሉ ነገር በቃ ነጭና ጥቁር ነው በሚል አይደለም የተቀመጠው እና ይሄንን አመራሮቹም ያውቃሉ። ስለዚህ በዚህ ጉዳይ ላይ አንድ ከፋኖ ከዚህ ከአዲሱ ድርጅት ጋር በተገናኘ ይሄ አዲሱ ድርጅት በዋናነት ትኩረት መስጠት አለበት ብዬ የምለውን ነገር ለማስቀመጥ እሞክራለሁ። በዋናነት በቀዳሚነት ትኩረት መስጠት ያለበት ጉዳይ በተለይ በርካታ የሚነሱ ቅሬታዎችንም በተወሰነ መልኩ ሙሉ ለሙሉ ባይሆንም በተወሰነ መልኩ አድሬስ ሊያደርግ ይችላል ብዬ የምላቸውን ነጥቦችን በተለይ አንድ ትልቅ ነጥብ በቀዳሚነት ማስቀመጥ እፈልጋለሁ። ሌሎች ብዙ ነጥቦችም አሉ። እነሱን በሂደት የምናያቸው ይሆናል። ግን አሁን አንድ ትልቅ ነጥብ ግን ማስቀመጥ እፈልጋለሁ። ይሄንን ድርጅት እንዲሰመርልኝ የሚፈልገው ይሄ አሁን ያለውን ድርጅት ግርማ ካሳ አጥብቆ ይደግፋል። በሙሉ ልብ ነው የሚደግፈው። ይሄ ድርጅት እንዲጠናከር መጀመሪያ ወደዚህ ደረጃ እንዲመጡ ግርማ ካሳም ሆነ ይሄ ሚዲያ በርካታ አስተዋጽኦ ስናበረክት ነበር። ብዙ ጥረት ሳደርግ ነበር። ብዙ ስደክምበት የነበረ ነገር ነው። ብዙ ስጮህበት የነበረ ነገር ነው። ይሄ አንድነት እውን እንዲሆን ብዙ በውስጥ መስመርም በአደባባይም በተለያየ መንገድ በተናጥልም ከሌሎች ሰዎች ጋር ሆነን ስጥር የነበርኩ ሰው ነኝ እና የዚህ ድርጅት መቋቋም አንዱ የኔም ውጤት ነው ብዬ ነው የማምነው። የኔም ውጤት ነው። ለዚህ ነው እንኳን ደስ አላችሁ እንኳን ደስ አለን ብለን የምንለው የእኛም ውጤት ነው። የህዝብ ግፊትም ውጤት ነው። ስለዚህ ይሄ የሁላችንም ድርጅት ነው። የአማራ ፋኖ ቢልም የኛ አማራ ያልሆነውን ነገር ግን የአማራ ፋኖ ኮዝ የኛም ኮዝ ነው ብለን የምንል ሰዎች ይሄም የኛ ድርጅት ነው ብለን ነው የምናምነው። ስለዚህ የዚህ ድርጅት መቋቋም በግሌ በጣም ነው ያስደሰተኝ። በጉጉትም ስጠብቀው የነበረ ነገር ነው እና ይሄ በትልቁ ሊሰመርበት ይገባል። ከዚህ በኋላ የማነሳቸውን ነጥቦች በማነሳበት ጊዜ ድርጅቱን መከፋፈል ወይም በድርጅቱ ላይ ችግር እንዳለኝ ተደርጎ ሊወራ ይሄ ነው ችግሩ። እንግዲህ ምንድነው? ጥያቄ የሚያነሳ በሙሉ ጠላት፣ ጥያቄ የሚያነሳ በሙሉ ተቃዋሚ፣ ጥያቄ የሚያነሳ በሙሉ ባላንጣ አድርገን የመቁጠር ባህል አለን። ያ ባህል መቆም አለበት። አሁን የማነሳው መሰረታዊ ጥያቄዎች ነው እና አንዱ የማነሳው ጥያቄ ወገኖቼ የአዲሱ የፋኖ አደረጃጀት ይሄ አዲሱ የፋኖ አደረጃጀት ከአዲሱ የፋኖ አደረጃጀት ምን ይጠበቃል የሚል ጥያቄ ያነሳና አንዱ መልስ የምሰጠው ከዚህ ከአዲሱ የፋኖ አደረጃጀት ፍትህ ይጠበቃል። ፍትህና እዚህ ጋር አልሞላሁትም እንጂ ፍትህና ሰብአዊነት ይጠበቃል። ይሄ አዲሱ ድርጅት የፍትህን ጉዳይ፣ የሰብአዊነትን ጉዳይ፣ የሰብአዊነት መከበርን ጉዳይ እንደ ቀላል ነገር ሊቆጥረው ትልቅ ትኩረት ሊሰጠው የሚገባ ጉዳይ ነው። የፋኖ ትግል ብሶት የወለደው ነው። ከፍትህ መጓደል የተነሳ ከጭካኔ ከኢፍታዊነት የተነሳ አማራ በሚባል ሆዳቸው እየተቀደደ አማራ እየተባለ እናትና ልጅ በቤታቸው እየተቃጠሉ አማራ እየተባሉ ተገለው አስክሬናቸው በዶቅዶቄ ታስሮ በከተማው ውስጥ እንዲሽከረከሩ እየተደረጉ አማራ እየተባሉ ቤታቸው እየተቃጠለ አማራ እየተባሉ ከቀያቸው እየተፈናቀሉ በአማራው ማህበረሰብ ላይ የደረሰው ጭካኔ፣ ብሶት፣ ግፍና መከራ ነው ፋኖን የወለደው። ፋኖን የወለደው ኢፍትሐዊነት ነው። ፋኖን የወለደው ኢሰብአዊነት ነው። ፋኖ ኢሰብአዊነትን ለመታገል ኢፍትሐዊነትን ለመታገል የተነሳ ድርጅት ነው። ስለዚህ ኢፍትሐዊነትን ለመታገል ኢሰብአዊነትን ለመታገል የተነሳ ድርጅት እንደመሆኑ የአማራውን ህልውና ለመጠበቅ የተነሳ ድርጅት እንደመሆኑ የፋኖ ትግል ሞራል ኦቶሪቲ ያለው ትግል ነው። ስለዚህ ለሰብአዊነትና ለፍትህ ለሰብአዊነት መከበርና ለፍትህ ፋኖ ትልቅ ቦታ ሊሰጥ ይገባል። ይሰጣልን ብዬ አምናለሁ እና ያነጋገርኳቸው በርካታ የፋኖ አመራሮችም በዚህ ጉዳይ ላይ ያላቸው አቋም ቀይ መስመር ነው። ነገር ግን በስንዴ መካከል እንክርዳድ አለ።
ስህተቶች ከዚህ በፊት ስህተቶች ተሰርተዋል። ለተሰሩ ስህተቶች ወንጀል የፈጸሙ የሰብአዊነት ጥሰትን የፈጸሙ ጭካኔን የፈጸሙ ፍትህን ያዛቡ ሰዎች ለፍርድ መቅረብ አለባቸው። የዚህ አመራር አባል ሆኑ ማለት ከዚህ በፊት ለተሰሩ ወንጀሎች በሙሉ አምነስቲ ተሰጠ፣ ምህረት ተሰጠ ማለት አይደለም። ይሄ ሊታወቅ ይገባል። ስለዚህ ማንኛውም ሰው ከዚህ በፊት የሰው ደም በእጁ ያለበት ሰው ማንኛውም ሰው ለፍርድ መቅረብ አለበት፣ መጠየቅ አለበት። ይሄንን የሚመረምር ኮሚሽን ያስፈልጋል። ስለዚህ የአዲሱ የፋኖ ድርጅት የፋኖ ድርጅት አንድ ማድረግ ያለበት ነገር ቢኖር ምንድን ነው? ከዚህ በፊት የፋኖ አመራርንን በሚሉ የተረሸኑ የተዘረፉ ፋኖች አሉ። የተዘረፉ የተረሸኑ በግፍና በሰቆቃ የታሰሩ የተሰቃዩ ብዙ ንጹሐን አሉ። ስለዚህ ወንጀል የፈጸሙ ሰዎች ይሄንን የሚያጣራ ይሄንን የሚመረምር አጣርቶ መምሮ አስፈላጊውን ፍትህ የሚያሰፍን አንድ ኮሚቴ፣ ጠንካራ ኮሚቴ ያስፈልጋል። ከአዲሱ ድርጅት እንግዲህ የሚጠበቀው ይሄ ነው። አሁን አንዱ ይሄ አዲሱ ድርጅትን በተመለከተ ተቃውሞ እየተነሳ ያለው ምንድን ነው? ወንጀለኞችን አመራር አድርጎ ያቀረበ ድርጅት ነው። ድርጅቱ ለስልጣን ብለው የተወሰኑ ድርጅት ውስጥ ያሉ ሰዎች ወንጀለኞችን ሾመው ወንጀለኞችን የድርጅቱ አመራር አድርገው አስቀምጠዋል። እንዴት እነዚህ ወንጀለኞችን የፋኖ መሪ አድርገን እንዴት እኛ እንቀበል? ይሄ አዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ እንዴት ወንጀለኞችን አመራር አድርጎ ይሾማል የሚለው ጥያቄ አንዱ እየተነሳ ያለ ጥያቄ ይሄ ነው። እና ይሄ ጥያቄ ደግሞ ሌጂቲሜት የሆነ ትክክለኛ የሆነ ጥያቄ ነው። አሁን እነ ሻለቃ ግርማ ፈሌ የቀስተንህ ብርጌድ አዛዥ እነ ሻለቃ ግርማ ፈሌ ተገለዋል፣ ተረሽነዋል። እነ ሻለቃ ግርማ ፈሌን ያስረሸኑ ሰዎች የአዲሱ የአማራ ፋኖ ብሔራዊ ንቅናቄ አመራር ሆነው ቁጭ ብለዋል። ስለዚህ የነ ግርማ ፈሌ ሰው ቤተሰቦች ወይም እነ ግርማ ፈሌ የመጡበት አካባቢ እነ ጋሽ ተስፋዬ መካሻውን የፋኖን አንድነት የሚሰሩ ታላቅ አባትን አስረው እስር ቤት እያሉ በድሮን ጥቃት እንዲሞቱ ምክንያት የሆኑ አመራሮች የዚህ አዲሱ ድርጅት አመራሮች ቁጭ ብለዋል። አሁን በቅርቡ እንኳ እነ ኮሎኔል የፋኖ ጠንካራ ኮሎኔል የሚባሉ የኮሎኔል ብርሃኑ በቀለን አስረው ካሰሩ በኋላ የረሸኑ ሰዎች እንዲረሸኑ ያደረጉ ሰዎች አሁን አዲስ በተቋቋመው አዲስ ድርጅት ውስጥ አመራር ሆነው ቁጭ ብለዋል። ስለዚህ ሰው ነፍሰ ገዳዮችና ወንጀለኞችን አመራር ያደረገ ድርጅት ነው ብሎ ጥያቄ ቢጠይቅ ተሳሳተ ሊባል አይችልም። መራቤቴ አካባቢ ያለው ህዝብ እስቲ ይጠየቅ። እነ ጋሽ ተስፋዬ፣ እነ ኮሎኔል እነ ግርማ ፈሌ፣ እነ ኮሎኔል ብርሃኑ በቀለ የመጡበት አካባቢ ይጠየቅ እስቲ በመቶዎች የሚቆጠሩ የታሰሩ ፋኖች አሉ። እነሱ ሰዎች እስቲ ይጠየቁ። ሸዋ ያለው ማህበረሰብ እስቲ ይጠየቅ። ስለዚህ አዲሱ ድርጅት ምንድን ነው የሚያስበው? ሸዋን ሲያምሱ የነበሩ ሸዋን ሲያተራምሱ የነበሩ በሸዋ የእርስ በርስ ውጊያ የእርስ በርስ ጦርነት እንዲደረግ ሲያደርጉ የነበሩ ሰዎች የአዲሱ ድርጅት አመራር ሆነው ቁጭ ካሉ ሰው በዚህ ድርጅት ላይ ምን አይነት አመለካከት ነው ሊኖረው የሚችለው? ስለዚህ ይሄን ጥያቄ እስካሁን ከሰዎች ካሰባሰብኳቸው ይሄ ጥያቄ መሰረታዊ የሆነ ጥያቄ ነው። ስለዚህ ይሄ ጥያቄ እንዴት ነው ሊመለስ የሚችለው? አዲሱ ድርጅት በዚህ ዙሪያ ላይ በሰብአዊነት ዙሪያ ላይ በፍትህ ዙሪያ ላይ የሚነሱ ጥያቄዎችን እንዴት ነው አድሬስ ማድረግ ያለበት? ኢግኖር አድርጎ ደባብሶ ሸፋፍኖ የሚያልፍ ከሆነ ድርጅቱ ችግር ያጋጥመዋል በሂደት። ስለዚህ ማድረግ ያለበት ምንድን ነው? መደረግ ያለበት ብዬ የምለው ምንድን ነው? ምክረ ሀሳብ ነው ማቅረብ። ይህንን ምክረ ሀሳብ ማቅረብ ደግሞ እንደ አዲሱ ድርጅት ደጋፊ ነው። አንድ ምክረ ሀሳብ ማቅረብ አንደኛ መደረግ ያለበት ነገር ከዚህ በፊት የተሰሩ ወንጀሎች አሉ፣ የተሰሩ ጥፋቶች አሉ። ድርጅቱ ለአመራር ማንም አመራር ተጠያቂ መሆን ካለበት ወንጀል ከፈጸመ ወንጀል እንደፈጸመ በትክክል ተጣርቶ ከተረጋገጠ በአመራርነት እንደማይቀጥል ማረጋገጣል።
ያ ብቻ አይደለም፣ ያ ሰው እንደሚቀጣም ማረጋገጥ አለበት። ያ ብቻ አይደለም፣ ይሄንን የሚያደርግ አሁን እንደዚህ አይነት ነገሮችን በጅምላ ገሌ ወንጀለኛ ነው ገሌ ወንጀለኛ ነው ብሎ መናገር ይከብዳል አይደል እንዴ? ስለዚህ ይሄንን ነገር የሚያጣራ አንድ ኮሚሽን ማቋቋም መቻል አለበት። ኮሚቴ ማነው? ምንድነው? ከስራ አስፈጻሚ ኮሚቴ ውጭ የሆነ ገለልተኛ የሆነ ኢቭን ስራ አስፈጻሚ ውስጥ ያሉ ሰዎችንም የሚመረምር ከዚህ በፊት የሰሩትን ወንጀል ካለ የሰሩት ወንጀል አንድ ሁለት ብሎ የሚያቀርብ ገለልተኛ የሆነ ፋኖ ውስጥ ከህዝብ የሚነሳውን ይሄን መሰረታዊ የፍትህና የሰብአዊነት ጥያቄ ለመመለስ ፋኖ ውስጥ ያሉ ወንጀል የፈጸሙ አመራር ውስጥ ያሉ ወንጀል የፈጸሙትን ሁሉ ሳይቀር ከላይ እስከታች ያሉትን ሁሉ የሚመረምር ሌሎችንም እንደዚሁ የሚመረምር ተድበስብሶ ማለፍ ስለሌለበት የሚመረምር አስቸኳይ የሆነ ገለልተኛ የሆነ አጣሪ ኮሚሽን እዛው ከፋኖ ውስጥ በቀደም ተስፋዬ ወልደስላሴ ሲነግረኝ ነበር። ፋኖ ውስጥ የፍርድ ቤት ዳኛ የነበሩ ሁሉ ሎየሮች አሉበት፣ የተማሩ ሰዎች አሉበት ሲለኝ ነበር። ሁለቱን በቃ እነሱን በመሰብሰብ ጠበቃ የነበሩ ዳኛ የነበሩትን ኢንቴግሪቲ የነበራቸውን ሰዎች ሀቀኛ የነበሩ ሰዎች ያሉበት አንድ ኮሚቴ ኦቶሪቲ ያለው ሰው ኮሚቴ ተቋቁሞ እስካሁን ባለፉት 3 ዓመት ለተሰሩ ወንጀሎች ደም በእጃቸው ላይ ያሉ ሰዎችን ሁሉ የሚመረምርና ኢንቨስቲጌት የሚያደርግ አንድ ኮሚቴ መዋቀር አለበት። ይህንን የአማራ ፋኖ አዲሱ ድርጅት ይፋ ማድረጉ በጣም ይረዳል። ያን በማድረጉ ምንድነው አንድ የሚያስተላልፈው መልእክት አለ። ያን በማድረጉ ለፍትህና የፍትህ ጉዳይና የሰብአዊነት ጉዳይ ለአዲሱ ድርጅት ቀይ መስመር እንደሆነ በአስተማማኝ ሁኔታ ለሰው ገለጸ ማለት ነው። እና ይሄ ድርጅት ወንጀለኞችንና ወንጀለኞችን አቅፎ የሚሄድ ነው ለሚለውም ክስ አይደለም። እኛ ወንጀለኞችን አቅፈን የምንሄድ አይደለም። ነገር ግን ነገሮች አሁን አንድነትን መስርተናል፣ ቤት ገንብተናል። ያ ማለት ሁሉ ነገር አለቀለት ማለት አይደለም። አሁን በእኛ ውስጥ የገቡ በእኛ ውስጥ የተካተቱ ተጣርቶ ተመርምሮ ሁሉ ነገር ቀኝና ግራ ተይዞ ገለልተኛ በሆነ መንገድ የሰሩት ነገር ታይቶና ታውቆ ደም በእጃቸው ካለና ወንጀለኞች ከሆኑ ከኃላፊነታቸው እንደሚነሱና እንደሚቀጡ የሚያረጋግጥ ድንጋጌና ኮሚሽን ይኸው አቋቁመናል ብለው ለዚህ ተግባራዊ የሆነ ተጨባጭ የሆነ መልስ ሰጡ ማለት ነው። ይሄ አንድ መሆን ያለበት ብዬ የማምነው ምክረ ሀሳብ ነው። ያ ካልሆነ በዚህ በድርጅት ዙሪያ የሚነሱ ጥያቄዎች በሙሉ ችግር ነው የሚፈጥሩት። እንዳልኩት ይሄንን ነገር የምናነሳው ድርጅቱ ከጅምሩ ወገኖች እስክንድር ነጋ የአማራ ፋኖ ህዝባዊ ግንባር ብሎ መጣ። የአማራ ፋኖ ድርጅት ተቋቋመ ተብሎ ሁላችንም በስሜት ብለን በቃ በስሜት ከነፍን። ከዛ ይሄ የአማራ ፋኖ ህዝባዊ ግንባር የሚባለው በቃ የትም በቃ በብዙ ሺህ በሚሊዮን የሚቆጠር የህዝብ ገንዘብ በልቶ ይኸው ፋኖዎችን ከፋፍሎ በቃ ትርምስ ውስጥ ተገባ። ከዛ ምን ሆነ? እስክንድር ነጋና ዘመነ ካሴ አንድ ላይ ሆኑና ደግሞ የአማራ ፋኖ ህዝባዊ ሰራዊት ብለው መሰረቱ። እሱም እንደዚሁ ትርምስ ፈጠረና እንደገና ተበታተነ። ከዛ ሶስተኛ ውይይት አድርገው ንግግር አድርገው የአማራ ፋኖ ህዝባዊ ድርጅት አሉ። የአማራ ፋኖ ህዝባዊ ድርጅት ካሉ በኋላ እስክንድር ነጋ 5-4 ተመረጥኩ ብሎ ለብቻው ወጣ። እነ ዘመነም ለብቻው ወጡ። ዘመነ መሪሁን እስክንድር መሪሁን በሚል ሙግት ያ ነገር ትርምሱ ተብሎ ይሄው የፋኖን ትግል ገደል ውስጥ ከተተው ለብዙ ዓመት ከአንድ ዓመት በላይ ከአንድ ዓመት 6 ወር በላይ። ከዛ የአማራ ፋኖ ብሔራዊ ኃይል ተባለ። የአማራ ፋኖ ብሔራዊ ኃይል ተብሎም ደግሞ እንደዚሁ ከተቋቋመ 9 ወር ናቸው 8 ወር ናቸው። ምንም ነገር ሳይሰሩ ምንም ነገር ሳያደርጉ ምንም ነገር ሳይፈይዱ እንደዚሁ 4 ድርጅት። ይሄ 5ኛ ድርጅት ነው። ያው የአማራ ፋኖ ብሔራዊ ኃይል ንቅናቄ 5ኛ የፋኖ ድርጅት ነው። በዚህ በ3 ዓመት ውስጥ 5ኛ ድርጅት ነው። ስለዚህ ይሄ 5ኛ ድርጅት እንደ ሌሎቹ 4ቱ ድርጅቶች ምንም ነገር የማይሰራ በቃ ድርጅት ብቻ ሆኖ ስም ብቻ ሆኖ ሎጎ ብቻ ሆኖ እንዲቀር አንፈልግም። ከዚህ በኋላ እስከ መጨረሻው እስከ ጫፍ እንዲሄድ እንፈልጋለን። እስከ መጨረሻው እስከ ጫፍ እንዲሄድ ደግሞ ከተፈለገ በዚህ ድርጅት ውስጥ ያሉ ይሄን ድርጅትን ሊጎዱ የሚችሉ በህዝብ ዘንድ እየተነሱ ያሉ ጥያቄዎች መመለስ አለባቸው። ከወዲሁ መሰረቱ ጠንካራ መሆን አለበት እና ይሄ የህዝብ ብሶት የወለደው ኢፍትሐዊነት የወለደው ኢሰብአዊነት የወለደው የፋኖ እንቅስቃሴ ህዝባዊ የሆነ የፋኖ እንቅስቃሴ በህዝብ አመኔታ ላይ መመስረት አለበት።
የህዝብን ድጋፍ ማግኘት አለበት። ይሄ ድርጅት በሰብአዊነት ላይ መመስረት አለበት። በፍትህ ላይ መመስረት አለበት። በፍትህ ላይ ካልተመሰረተ፣ በሰብአዊነት ላይ ካልተመሰረተ፣ በህዝብ ድጋፍ ላይ ካልተመሰረተ አስቸጋሪ ነው። ስለዚህ በህዝብ ዘንድ እየተነሳ ያለው ጥያቄ ምንድን ነው? ይሄ ነው። አንድ ይሄ ነው ወገኖች። ሁለተኛ መደረግ ያለበት በቶሎ መደረግ ያለበት ብዬ ነው የምለው እዚህ ጋር አንድ እንትን ላሳያችሁ፣ ቀላል እንትን ላሳያችሁ። እዚህ ጋር የምታዩዋቸው ሰዎች ይሄ የምታዩዋቸው ሰዎች ናቸው። እነዚህ እዚህ ጋር አራት ወንድሞችን ነው እዚህ ጋር የምናየው። ከላይ የምታዩት ሻለቃ መከታው ማሞ ይባላል። ሻለቃ መከታው ማሞ ማለት የአፋሕድ የሸዋ ጠቅላይ ግዛት እዝ መሪ ሆኖ ሲሰራ የነበረ ሰው ነው። ከጎኑ ደግሞ ያሉት አባት ባለሽበታሙ አባት እግዚአብሔር ያክብራቸውና በዚህ እድሜያቸው ወደ ትግል ገብተው ዋጋ እየከፈሉ ያሉ ትልቅ አባት ናቸው። ጋሽ ምንተስኖት ወንዳፍራ ይባላሉ። ጋሽ ምንተስኖት ወንዳፍራ ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአፋሕድ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ናቸው። ያ ብቻ አይደለም። ጋሽ ምንተስኖት አፋሕድ ይባል የነበረው ድርጅት ጽህፈት ቤት ኃላፊ ናቸው። አፋሕድ ሲቋቋም የአፋሕድን መቋቋም ያነበቡት እሳቸው ናቸው። መከታው ማለት ደግሞ አፋሕድ ሲቋቋም አፋሕድ ውስጥ እስክንድር መግባት አለበት ብሎ እስክንድር ካልገባ የሸዋ ጠቅላይ ግዛት አይገባም ተብሎ እስክንድር ነጋ እንዲገባ ያደረገው በእስክንድር ነጋ የተገዛ ሰው ነው። አሁን እነዚህ ወንድሞች አፋሕድ ሆነው በሸዋ ሲንቀሳቀሱ ብዙ የፈጸሙት ወንጀሎች አሉ። በብዙ ወንጀሎች ይከሰሳሉ። የብዙ ሰው ደም አፈሰሱ ተብሎ ይከሰሳሉ። ቅድም ያልኩት ለዚህ ነው። እነዚህ ወንድሞች ለምሳሌ አጣሪ አሁን የሸዋ ጠቅላይ ይሄ አዲሱ ድርጅት አመራር ሆነው ተቀምጠዋል። የአዲሱ ድርጅት ምን ሆነው ተቀምጠዋል? አመራር ሆነው ተቀምጠዋል። የአዲሱ ድርጅት መሪ ሆነው ተቀምጠዋል። በሸዋ ለብዙ ሰዎች መሞት ለብዙ ሰዎች መረሸን ምክንያት የሆኑ ሰዎች በአዲሱ ድርጅት ኃላፊነት ተሰጥቷቸዋል። አንዱ ጥያቄ የሚያነሳው እንግዲህ ቅድም ያልኳቸው ነው። ስለዚህ እነዚህ ሰዎች ምን መሆን አለባቸው? መጣራት አለባቸው። ኢንቨስቲጌትድ መሆን አለባቸው። ኢንቨስቲጌት ተደርጎ ተጣርቶ እነ ጋሽ ምንተስኖት እነ መከታው እነ እስክንድር ነጋ በሸዋ ያደረጉት ነገር ተጣርቶ ተመርምሮ አስፈላጊ ከሆነ ከኃላፊነታቸው የሚነሱበት ፕሮቪዥን እና አሰራር በአዲሱ ድርጅት ውስጥ መኖር አለበት። ከዚህ በፊት የሰሩት ያደረጉት ያፈጸሙት በደል በሙሉ ተረስቶና ተሸፋፍኖ ምናልባት አሁን ያሉ አመራሮች መከታው ስላልፈለጋቸው ጋሽ ምንተስኖት ስላልፈለጋቸው ለስልጣን ብሎ የእነዚህ ሰዎች ግፍና ሰቆቃ ሸፋፍነው ማለፍ ግን ትክክል አይደለም። ትክክል አይደለም። ድርጅቱን በሂደት ዋጋ የሚያስከፍለው ነው የሚሆነው። ስለዚህ ኢንቨስቲጌት ይደረግ ብዬ የምለው እንግዲህ እንደነ መከታው እንደነ ጋሽ ምንተስኖት ያሉ ሰዎች በሸዋ ያደረጉት ነገር ኢንቨስቲጌት ይደረግ ነው እያልኩ ያለው። ይሄ እንደተጠበቀ በሁለተኛነት የማደርገው እነዚህ ሰዎች አሁን ድረስ እግዚአብሔር ያሳያችሁ። አሁን ድረስ ይሄ ድርጅቱ ተቋቋመ ተብሎ የደስታ አዋጅ ታውጆም በጣም በርካታ ፋኖችን አሁንም አስረው እያሰቃዩ ነው። እንደውም በጣም አንድ በዚህ በድርጅቱ ይፋ በመሆኑ ደስተኛ ነኝ። ድርጅቱ ይፋ በመሆኑ ደስተኛ ነኝ። ግን በድርጅቱ አመራሮች በነ አርበኛ ዘመነ ካሴም በሌሎቹም አንዱ ቅር የተሰኘውበት ነገር ቢኖር ምንድን ነው፣ መጀመሪያ ደረጃ አሁን ለምሳሌ መከታው ማሞን የድርጅቱ ተቀዳሚ ምክትል ሊቀመንበር ብለው ሲመርጡት ደብዳቤ ጽፈው የድርጅቱ ተቀዳሚ ሊቀመንበር መከታው ማሞ ብሎ ሲጽፉ እንደው ሌላው ቢቀር በል አሁን በቃ ያሰርከውን ፍታ ብለው እንዲፈታ አለማስገደዳቸው በጣም ያሳዝናል። በጣም ያሳዝናል። እና ከታች የምታዩዋቸው ዳዊት ቀጸላና ልመንህ ሻወር ይባላሉ። የአማራ ፋኖ በሸዋ በኋላ ደግሞ ያሳምነው ውስጥ ከፍተኛ አመራሮች ናቸው። በነ እስክንድር ነጋ፣ በነ መከታው ማሞ፣ በነ ጋሽ ምንተስኖት ከታሰሩ ዓመት አልፏቸዋል። አሁን ድረስ አልፈቷቸውም። እንዲፈቷቸው ግፊት አደረግን። ፈቱ ተባለ። ፈተው ደግሞ መልሰው አሰሯቸው፣ ወይም የቁም እስረኛ አደረጓቸው። ወደ ቤተሰቦቻቸው እንዲሄዱ፣ ወደ ትግል አጋሮቻቸው እንዲሄዱ አላደረጉም። ስለዚህ ትልቁ ጥያቄ እነዚህ ሁሉ እስረኞች ታስረው ባለበት ሁኔታ እስረኞችን እነ መከታው ሳይፈቱ ፋኖችን ነው እያልኩ ያለው። ወንጀለኞችን አይደለም እያልኳቸው ያለሁት። ወንጀለኞችን አይደለም እያልኳቸው ያለሁት፣ ፋኖችን የዛኛው አደረጃጀት በእነ ኢንጂነር ደሳለኝ ስር ያሉ ፋኖችን አስረው አግተው አንፈታም ብለው እንዴት የአዲሱ ድርጅት አሳሪዎችና ግፈኞችን አንፈታም ያሉትን የአዲሱ ድርጅት መሪ አድርገው እንዳቀረቡ ባይገባኝም እንዴት ደግሞ
ቢያንስ እሺ ጊዜ ወደፊት ሁሉን ነገር እናየዋለን ደግሞ ካሉ እንደው ሌላው ቢቀር እንኳን እንዲፈቱ አለማስገደዳቸው በጣም ያሳዝናል እና ይሄ ስህተት ነው። አሁንም እንግዲህ መደረግ ያለበት ስህተትን መናገር ብቻ ሳይሆን መፍትሄም ያስፈልጋል አይደለ? መደረግ ያለበት እነ አርበኛ ዘመነ ካሴ የድርጅቱ ሰብሳቢ ሆኗል እና ሌሎቹም ይህንን የድርጅቱ ተቀዳሚ ምክትል ሊቀመንበር ተብሎ የተቀመጠውን ሰውዬ ማን ነው መከታው ማሞን መጠየቅ አይደለም ያሰራቸውን በሙሉ ዛሬ አሁን እንዲፈታ ሊያስገድዱት ይገባል። እማትፈታ ከሆነ የዚህ ድርጅት አካል መሆን አትችልም ተብሎ ሊነገር ይገባል። ጋሽ ምንተስኖት የአንድ የመምሪያ ኃላፊነት ተሰጥቷቸዋል። ያሰራችሁትን ፋኖች የማትፈቱ ከሆነ በዚህ ኃላፊነት ላይ ልትቀጥሉ አትችሉም። አዲሱ የፋኖ ድርጅት ፋኖን ያሰረ ተደርጎ እንዲነገር አንፈልግም። ባይ ዲፎልት ወገኖቼ ተመልከቱ። እነ መከታው ማሞ እነ ሻለቃ እነ ጋሽ ምንተስኖት የአዲሱ የአማራ ፋኖ ብሔራዊ ንቅናቄ አካል ሆነዋል። እነሱ አሁንም ዜጎችን አስረው አፍነው በተቀመጡ ቁጥር የአማራ ፋኖ ብሔራዊ ንቅናቄ ዜጎችን አፍኖ ተቀመጠ ተብሎ ነው ሊተረጎም የሚችለው። እነ ዳዊት ቀጸላ እነ ልመንህ በአስቸኳይ እነ መከታው ማሞ ካልፈቷቸው፣ ሌሎችም በመቶዎች የሚቆጠሩትን ካልፈቷቸው የአማራ ፋኖ ብሔራዊ ንቅናቄ እስረኞች ነው የሚባሉት። የአማራ ፋኖ ብሔራዊ ንቅናቄ እስረኞች ነው የሚባሉት። ያንን ይፈልጋሉ እነ መከታው ማሞ፣ እነ ዘመነ ካሴ ያንን ይፈልጋሉ። ስለዚህ መደረግ ያለበት ድርጅቱን ለመጠበቅ በድርጅቱ ላይ እየተነሳ ያለውን የሰብአዊነትና የፍትህ ጥያቄ ቢያንስ እንኳ ሙሉ ለሙሉ መመለስ እንኳ ባይችል ቢያንስ እንኳ በተወሰነ መልኩ አድሬስ ለማድረግ ብዙዎቹ እያነሱ ያለውን ቅሬታ አድሬስ ለማድረግ የሚጠቅመው ቅድም እንዳልኩት አንድ ከዚህ በፊት የተሰሩ ወንጀሎችን የሚያጣራ ኮሚሽን መኖር አለበት። ሁለተኛ በፋኖ አደረጃጀቶች የታሰሩ ወንጀለኞችን አይደለም እስክንድርን ስለተቃወሙ፣ አፋሕድን ስለተቃወሙ፣ ዘመነ ካሴን ስለተቃወሙ፣ አስረስ ማረን ስለተቃወሙ የታሰሩ በሙሉ ምን መሆን አለባቸው? መፈታት አለባቸው። በፋኖ አመራሮች ላይ ጥያቄ ያነሱ ፋኖች ጥያቄ ያነሱ ምንም ወንጀል የሌለባቸው ግን መሰረታዊ ጥያቄ ያነሱ ሊደርሺፑ ስራውን ስላልሰራ ለምን ሊደርሺፑ ስራውን አልሰራም ብለው ሊደርሺፑን ቻሌንጅ ያደረጉ አመራሮችን ቻሌንጅ ያደረጉ ለምንድን ነው ይሄ ያልተደረገው ብሎ የተናገሩ ሰዎች በሙሉ ጎጃም ያሉ፣ ጎንደር ያሉ፣ ወሎ ያሉ፣ ሸዋ ያሉ በሙሉ መፈታት አለባቸው። ይሄንን አዲሱ የአማራ ፋኖ ድርጅት ይፋ ማድረግ አለበት ብዬ ነው የማምነው። በነገራችን ላይ እንዲህ አይነት ችግር ጎጃም እዚህ ጋር ደግሞ ሌላ እችን ታውቋታላችሁ። ስለዚህ እችትም ሳልናገር ማለፍ አልፈልግም። እችት ጸዳለ ማነው አስካለ ደምሌ ትባላለች። አስካለ ደምሌ ከነ እስክንድር ጋራ ከነ ስንታየው ቸኮል ከነ ቀለብ ጋራ ባልደራስ አመራር ሆና ለ2 ዓመት ለምናምን አብራ የተሰቃየች ሴት ናት። ጎበዝ ታጋይ ናት። ከዛ በኋላ የጎጃም ፋኖ ተቀላቅለ በጎጃም ፋኖ ውስጥ ብዙ ስታደራጅ ብዙ ስትሰራ የነበረ ጊዜ ነው። ገና ሳይደራጁ ገና ታች እያሉ ማለት ነው። ብዙ ነገር ስታደርግ የነበረች በጣም አገሯን የምትወድ ታላቅ ሴት ናት። እቺ ሴት ከአንድ ወንድም ጋር በስልክ ስትነጋገር አመራሩን የሚተች አመራሩ በቂ ሎጂስቲክ እያገኘ አይደለም፣ በቂ ድጋፍ እያገኘ አይደለም ብላ በአመራሩ ላይ ብሶት ታሰማለች። ያ ኦዲዮ በስልክ ያደረገችውን ኦዲዮ ያው ኢንሳ ጠልፎት ይለቀቃል። ያ ከተለቀቀ በኋላ ወገኖቼ ያንን በመናገሯ አስካለ ደምሴ ትታሰራለች። እስካሁን ታስራ የት እንዳለች አይ ለዚህ እነ አስረስ ማረ ዳምጤ መልስ መስጠት አለባቸው። አስካለ ደምሌን የት ነው ያደረጓት? ከአስካለ ደምሌ ጋር በጣም በርካታ በመቶዎች የሚቆጠሩ ጎጃም ውስጥ የታሰሩ ሰዎች አሉ። እነዚህ የታሰሩ ሰዎች በሙሉ መፈታት አለባቸው። እንደገና ጎጃም ውስጥ ወገኖቼ የኮማንድ የኮር አዛዥ እንደፈለገ መረሸን ይችላል። ይሄ አይነት የቀይ ሽብር አይነት ህግ በጎጃም ውስጥ እየተደረገ ያለው በቴዎድሮስ ውስጥ ያለው ነገር መቆም አለበት። ስለዚህ አሁንም የምለው በሰብአዊነት ደረጃ የደብረ ኤልያስ ሴቶች ላይ የደረሰውን ሁላችንም የምናውቀው ነው። ከ17 ዓመት እስከ 19 ያሉ ዓመት ህፃናት ከሰላይ ናቸው ተብሎ ነው የተረሸኑት። እንዲህ አይነት ጭካኔ፣ እንዲህ አይነት የሰብአዊ መብት ጥሰት፣ ኢፍትሐዊነት
እንዲህ አይነት ነገር የሚያራምዱ አመራሮች በዚህ ጉዳይ ላይ ትልቅ ማስተካከያ ካልተደረገ ፋኖ ከህዝብ ጋር ይጣላል። ፋኖ ከህዝብ ጋር ይጣላል። አድማጮቻችን፣ ተመልካቾቻችን እንግዲህ ከአዲሱ የፋኖ አደረጃጀት አንዱ የምንጠብቀው ነገር እንግዲህ ምንድን ነው? እንዳልኳችሁ ነው። ሁለት ነገሮች አስቀምጫለሁ። አንድ የተሰሩ ወንጀሎችን በሁሉም እዞች የተሰሩ ወንጀሎችን ኢፍትሐዊነቶችን በህዝብም ላይ በሰራዊቱም ላይ የተፈጸሙ ወንጀሎችን የሚያጣራ አጣርቶ ጀስቲስን የሚያመጣ አስፈላጊውን ቅጣት እንዲቀጡ የሚያደርግ ከፍተኛ አመራሮችም ደግሞ ከሆኑ እነዚህ ከፍተኛ አመራሮች ከኃላፊነታቸው እንዲነሱ የሚያደርግ ኢንዲፔንደንት የሆነ ገለልተኛ ኮሚሽን ያስፈልጋል። ኮሚሽን በሉት፣ ኮሚቴ በሉት፣ ግብረ ኃይል በሉት፣ የፈለገ ስም ልትሰጡት ይችላል። ይሄ አስፈላጊ። ይሄንን ማረጋገጥ ይሄ ካልሆነ አዲሱ የአማራ ፋኖ ብሔራዊ ንቅናቄ ወንጀለኞችን እየሸፋፈነ ነው፣ ወንጀለኞችን እየደበቀ ነው ወደሚል ነገር ከመጣ ከህዝብ ጋር የመጣላት ነገር ይኖራል። ስለዚህ ይሄ አንድ። ሁለተኛ ደግሞ ኦልሬዲ የታሰሩ የአማራ ፋኖ ብሔራዊ ንቅናቄ አባል አመራር አባል የሆኑ ሰዎች ያሰሯቸው በርካታ ፋኖዎች አሉ። ስለዚህ እነዚህ ፋኖዎችን ድርጅቱ ውሳኔ አሳልፎ ስብሰባ አድርጎ እንደውም የመጀመሪያው ስብሰባ መሆን ያለበት ብዬ ነው የምለው ስብሰባ አድርጎ የመጀመሪያው እንደውም አጀንዳው የድርጅቱ አጀንዳ መሆን ያለበት የታሰሩ በሙሉ አመራሩን ጥያቄ ስለጠየቁ አመራሩን ቻሌንጅ ስላደረጉ የታሰሩ በሙሉ መለቀቅ አለባቸው ማለት አለባቸው። ወንጀል የፈጸሙትን አለምላቸው ከአመራሩ ጋር ልዩነት ስላላቸው ከአመራሩ ጋር ችግር ስላለባቸው የታሰሩ ፋኖ በፋኖ እርስ በርስ አፋሕድና አፋሕድ ተብሎ እርስ በርስ በሚያደርጉት ውጊያ የታሰሩ እንግዲህ አስካለ ደምሌን ለፋኖች ድጋፍ በጊዜ እየደረሰ አይደለም ብላ በስልክ ያውም በስልክ ትናገር የተጠለፈው ነገር ተወስዶ ነው የታሰረችው አይደል እንዴ? እስክንድር ነጋ እኮ ከሰለሞን አጠናው ጋር እኮ እነ ኮሎኔል ሀብቴና ኮሎኔል እነ ሻለቃ ባዬ ቀናውና እነ ሻለቃ ሀብቴ ወልዴ አንድ በሚሆኑበት ጊዜ እኮ እስክንድር ነጋ እኮ ከነ ሰለሞን አጠናው ጋር እኮ ገንዘብ ልሰጥህና ይህንን ድርጅት በት ነው አንድነት እንዳይመጣ የጎንደር አንድነት እንዳይመጣ በቃ እንበታትነዋለን እየተባሉ ሲያወሩ የነበሩ ሰዎች ናቸው። የፋኖን አንድነት እንበታተናለን ተብሎ ሲያወሩ የነበሩ ሰዎች የአዲሱ ድርጅት አመራር ሆነው ለፋኖ አስፈላጊውን ድጋፍ አልደረሰም ብሎ አመራሮች ላይ ጥያቄ የጠየቁ ሰዎች ደግሞ ወንጀለኛ ተደርገው የሚታሰሩ ከሆነ ፍትህ የት ነው ያለው ወገኖች? ፍትህ የት ነው ያለው? ስለዚህ አሁንም እኔ አመራሩ ላይ አሁን ባለው ሁኔታ እነሱ የሚወስኑትን ወስነዋል። ያ ከመሆኑ በፊት እንደው አንዳንድ መሪዎችን ተጠያቂ ለማድረግ ሞክሬያለሁ። አስረስ ከኃላፊነቱ መነሳት አለበት ብያለሁ። መከታው ማሞ እነ እስክንድር ነጋ የዚህ አመራር መሆን የለባቸውም ብያለሁ። ይሄን ያደረጉ ይሄን የሰሩ ወደዚህ አመራር መካተታቸው ችግር ነው ብዬ የራሴን አስተያየት አቅርቤያለሁ። ነገር ግን እነ ዘመነ ካሴ ይህን ሁሉ አዩና ግድ የለም እስክንድርም ይግባ መከታውም ይግባ ብለው በቃ ወሰኑ። አስረስን ደግሞ በቢቢሲ በደብረ ኤልያስ በሴቶች ላይ የተፈጸመውን ግብ ጀስቲፋይ ለማድረግ የሞከረን ሰው ጭራሽ ወስደው ደግሞ የዚህ አዲሱ ድርጅት ቃል አቀባይ ያደረጉ ነጋሽ ተስፋዬን ያስገደሉ ስንት ነገር ያደረጉ ሰዎች ደግሞ ተቀዳሚ ምክትል ሊቀመንበር አደረጉ። እንግዲህ ይህ ያ የነሱ ውሳኔ ነው። ያ የነሱን ውሳኔ አከብራለሁ። 3-4 የሚሆኑ አመራሮች ላይ ችግር ስላለኝ እኔ እንደዚህ አይነት 3-4 አመራሮች ላይ ችግር ስላለኝ ድርጅቱ ላይ ስንት የደከምኩበት ስንት የለፋውበት ብዙ ጥረት ይደረግ ወደፊትም ትልቅ ነገር ሊያደርግ ይችላል ብዬ የማምነውን ድርጅት ላይ ጀርባዬን አላዞርም። አፋብኃን የአማራ ፋኖ ብሔራዊ ንቅናቄን በሙሉ ልቤ ነው የምደግፈው። ይህንን ፕሮግራም ግን የምሰራው ምንድን ነው? ከአማራ አፋብኃ ንቅናቄ በሰብአዊነት ላይ በፍትህ ላይ ቀልድ እንደማያውቁ ብዙ አመራሮችም ስለነገሩኝ ይሄ ጉዳይ ትኩረት ይሰጠው፣ በቃ ያላችሁትን ነገር ተግባራዊ አድርጉ፣ ትኩረት ይሰጠው፣ ቀዳሚ አጀንዳችሁ ይሁን። ለምን ኦልሬዲ ድርጅቱ ይፋ ከተደረገ በኋላ በብዙ በሶሻል ሚዲያ በቴሌግራም በፌስቡክ በብዙ የምሰማው የማየው ጥያቄ ይሄ ነው።
ወንጀለኞችን ያቀፈ ፍትህን ኢፍትሐዊ የሆኑ ሰዎችን ያቀፈ የሰው ደም በእጃቸው ያለውን ሰው ያቀፈ ነው እየተባለ ያለው። ስለዚህ ያንን ለማስተካከል ይህን ሁለት ነገር ያገኘው ቀላል ነገር ግን በጣም አስፈላጊ ነገር የተሰሩ ወንጀሎችን የሚያጣራ ኮሚሽን ወይ ኮሚቴ ወይ ግብረ ኃይል የፈለጉት እንደሉ ያቋቁሙ፣ የታሰሩትን በሙሉ ይፍቱ። በተለይ መከታው ማሞ እና ነጋሽ ምንተስኖት እና እስክንድር በሸዋ ያሰሯቸውን ይፍቱ። በጎጃም ደግሞ እንደና አስካለ ደምለ ያሉት ይፈቱ። ይህንን አማራ ድርጅቱ ይህንን ቢያደርግ ቀዳሚ አጀንዳው አድርጎ ይህንን ቢያደርግ ምን አይነት ምልክት ነው የሚያስተላልፈው መሰላችሁ? በእርግጥም አዲሱ የአማራ ፋኖ ብሔራዊ ንቅናቄ የህዝብን አደራ የሚመጥን ትልቅ ነገር ሊሰራ የሚችል በጠንካራ መሰረት ላይ የታነጸ እሱም ሰብአዊነትና ፍትህ ላይ የታነጸ ነገም 4 ኪሎ በሚገባበት ጊዜ ይሄ ድርጅት ከዚህ በፊት እንደነበሩት ግፈኛ አገዛዞች ሳይሆን ኢትዮጵያን በተለየ መልኩ ወደፊት ሊያሻግር የሚችል ዘመናዊ የሰለጠነ ሰብአዊና የሞራል ኦቶሪቲ ያለው ስርዓትን ነው የሚዘረጋው ብለን እንድንተማመንበት ያለው። ግን ከአሁኑ ግን ኢፍትሐዊነት ከታየ ከአሁኑ ግን ኢፍትሐዊነትን ቶለሬት የሚያደርግ ኢሰብአዊነትን ቶለሬት የሚያደርግ አመራር ከሆነ ግን ያለው እመኑኝ ለጊዜው ጀብረብ ቢባልም በጥቂት ቀናት ውስጥ ይሄ ድርጅት ከህዝብ ጋር ይጣላል እና ከህዝብ ጋር የተጣላ ደግሞ መጨረሻው ያማረ አይደለም የሚሆነው። እና እኛ አሁን ይሄን እያደረግን ያለ ነው በዚህ ምክንያት ነው። ለድርጅቱ ስለሚያገባ ነው። ዊ ኬር አባውት ኦርጋናይዜሽን። ድርጅቱ መስመር እንዳይስት ስለፈለገን ነው። በድርጅቱ የተነሱ ጥያቄዎች ተመልሰው የህዝብ ድጋፍን እንዲያገኝ ነው። በዚህ ድርጅት መካከል ውዝግብና ክርክር መኖር የለበትም። ውዝግብና ክርክር እንዲረግብ ነው። ስለዚህ ውዝግብና ክርክር እንዲረግብ እንዳልኳችሁ አንዱ መጠየቅ አለበት ብዬ ነው የምለው ከአዲሱ የፋኖ ድርጅት ምን ይጠበቃል በሚለው ዙሪያ ላይ እንግዲህ አንዱ የሚጠበቀው ነገር ፍትህ ነው፣ የሚጠበቀው ነገር ሰብአዊነት ነው ብዬ እደመድማለሁ። ሌሎች የሚጠበቁ ጉዳዮች አሉ። በሌሎች ጉዳዮች ላይ እመለሳለሁኝ። በሌሎች ጉዳይ ላይ ማኒፌስቶን በተመለከተ ይሄ ርዕዮተ ዓለማችን የድርጅቱ ርዕዮተ ዓለም የአማራ ብሔረተኝነት ነው የሚል ነገር ተቀምጦ አይቻለሁ። እንግዲህ ርዕዮተ ዓለም ማለት እንግዲህ ማርክሲዝም፣ ሌኒኒዝም፣ ናዚዝም፣ ፋሽዝም፣ ኦሮሞማ እነዚህ በሙሉ ርዕዮተ ዓለሞች ናቸው እና ይሄ የአማራ ብሔረተኝነት ርዕዮተ ዓለማችን ነው ከተባለ ምን ማለታቸው ነው? ምን ዲፋይን አድርገውታል? የአማራ ብሔረተኝነት ሲሉ ምን ማለታቸው ነው? እና በዛ ጉዳይ ላይ አንዳንድ መጥራት ያለባቸው ነገሮች ስላሉ ያንንም በተመለከተ ወደፊት የምንለው ነገር ይኖረኛል። ሌላም ደግሞ ከዚህ ጋር በተገናኘ ትግሉ የዚህ አዲሱ ድርጅት የሚታገለው ማንን ነው? አብይ አህመድን መንግስት ነው የሚታገለው ወይስ ኮምፕሊትሊ ስርዓትን ለመለወጥ የሚታገለው? በዚህም ጉዳይ ላይ ክሊር የሆነ ዴፊኒሽን አለ። ለምን ባወጡት መግለጫ ላይ የአብይ አገዛዝ ነው የሚለው። ነገር ግን ህወሓትስ ኦነግስ ከአብይ አገዛዝ በምን ይለያሉ? ተመሳሳይ አቋም አይደለም ያላቸው? ተመሳሳይ ርዕዮተ ዓለም አይደለም ያላቸው? ሁሉም አማራ ጠል የሆነውን አማራውን ማህበረሰብ ለዚህ ጭቆና ለዚህ ክፉ ነገር የዳረገውን ቆሻሻና ፕሮፌሰር ኃይሌ ላሬቦ ኮተት ያሉትን ህገ መንግስት ተቀብለው የሚጓዙ አይደሉም ወይ? ስለዚህ ፋኖ የሚታገለው አብይን ተክቶ በሌላ የአብይ አይነት አስተሳሰብ ባለው ሰው እንዲተካ ነው ወይስ ኮምፕሊትሊ ይሄ ስር ነቀል የሆነ ክፉ የሆነ ስርዓት ስር ነቀል በሆነ መንገድ እንዲቀየር ነው? ይህ የአማራው ሀገር መላው ኢትዮጵያ ነው ብሎ ነው ፋኖ የሚለው ወይስ እቺ የአማራ ክልል የምትባሏን ብቻ ይዞ ወደ ደግሞ በሌሎች አካባቢ ልዩ ዞን ብቻ የሚተቋቁሞለት የአማራው ሀገር የተወሰነች ሀገር ብቻ እንደሆነ አድርጎ ነው የሚያስቡ? በአጠቃላይ የዚህ ድርጅት ዓላማና ትግል ከአባይ ማዶ ተሻግሮ ማለፍ ይችላል ወይ? ከአባይ ማዶ ተሻግሮ ማለፍ የሚችል ፖለቲካ ነው ወይ ይሄ ድርጅት የሚያራምደው? እና በእነዚህ ጉዳዮች ላይ የሚነሱ መሻሻል አለባቸው የሚነሱ ጥያቄዎችን በተመለከተ ምክረ ሀሳቦችን ወደፊት በስፋት እናቀርባለን። ግን አሁን ግን መቅደም ያለበት ትልቁ ነገር በስፋትም እየተጠየቀ ያለው
የሰብአዊ መብት ጉዳይ፣ የፍትህ ጉዳይ ስለሆነ ይሄ አዲሱ አመራር የወንጀለኞች ስብስብ ወንጀለኞችን ያቀፈ ነው የሚለው ነገር ትልቅ ትልቅ ተቃውሞ ትልቅ ጥያቄ እየተነሳ ስለሆነ ይህንን አድሬስ ማድረግ ስላለባቸው በቅድም በጠቀስኳቸው በሁለቱ መንገድ ያንን አድሬስ ማድረግ ይችላሉ በሚል ነው ይህን አሰራጭ እንግዲህ በፋኖ ከፋኖ ምን ይጠበቃል በሚለው ርዕስ ዙሪያ ላይ ከፋኖ ምን ይጠበቃል የሚጠበቀው ፍትህና ሰብአዊነት ነው በሚለው ዙሪያ ላይ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።